እንደው ቢኒ አንድ ነገር ሁሌ እኔ አይምሮዬን እንትን ይለዋል። አንተ በነገራችን ላይ ለኛ ምሳሌ ነህ። ብዙ አንዳንድ ድርጅቶች አይተናል። እኔ ከልጅነቴ ጀምሮ ብዙ ድርጅቶች አይቻለሁ፣ የሙስሊሞችም የክርስቲያኖችም። ብዙ ጊዜ ወይ ክርስቲያን ብቻ ነው የሚያገለግሉት፣ ምክንያቱም የክርስቲያን ድርጅት ስለሆኑ፣ ሌሎቹ ደግሞ የሙስሊም ድርጅት ናቸው፣ ሙስሊሞችን ብቻ ነው የሚያገለግሉት። እና አንተ ግን ልዩ ምሳሌ ሆነ ሁሉንም ሰብስበህ የረዳህ ነው። በጣም ይገርም፣ በአንድ ድርጅት ውስጥ ማለት ነው። እና ይሄንን ተከትለው ከዛ በኋላ ሌሎች ድርጅቶችን መጥተዋል። ስለዚህ ለዚህ ብቻ ትልቅ ክብር ይገባል። ይሄ ሰው መርዳት እንደው ምትለን ነገር ካለ የሚያጋጥሙ ነገሮች ለሁሉም መልእክት የምታስተላልፈው ነገር ካለ ነው ላንተ ድልስት። እሺ በጣም አመሰግናለሁ። ኡስታዝ ጀማልን አስታውሳለሁ። ዛሬ 6 ዓመት ነበር ከረጅም ጊዜ በኋላ አሜሪካ ሲሄድ ምን ተጠይቁት ይላል መቄዶንያ። አሁን እሱ እንግዲህ በእርዳታ ቦታዎች የሚገኝ ነው። በብዙ ቦታዎች የእርዳታዎች ማሰባሰቦች ምናምን ላይ አይጠፋም በነገራችን አሜሪካ ነገር። እኔ ግን የጠየቅኩት አስታውሰው ከሆነ ሀጂ ማድረግ የሚፈልግ ሰው አለ። እሱን አገዘ እና ምንድነው በነገራችን ላይ እናንተን አመሰግናለሁ ወንድሞቼ እዚህ ስለተገኛችሁ። ካሊድ ያው ከኮተቤ ጀምሮ ከ10 ዓመት ምናምን በላይ መሐመድም እንደዚሁ ፋውድ አርቲስት ተስፋዬም በጣም የመቄዶንያ ደጋፊ ነው። እሱም ወንድማችን መሐመድ ያው ታውቁታላችሁ። ኡስታዝ አዱኛም ባለፈው መጥተው ተገናኝተናል። ከኡስታዝ ጀማል ጋር ያው እዛ ከተገናኘን በኋላ ነው እንግዲህ ዛሬ 6 ዓመት ጀምሮ ታወቅ ነው እና በጣም ጊዜያችሁ መስዋዕት አድርጋችሁ አገልግሎት እየሰጣችሁ ስለሆነ በጣም በጣም አመሰግናለሁ። እንግዲህ ያው መቄዶንያ እንግዲህ ቅድም አንተም እንዳልከው የሁሉም ሰው ቤት ነው። መቄዶንያ የኔ ቤት አይደለም፣ የኦርቶዶክስ ብቻ አይደለም፣ የፕሮቴስታንት ብቻ አይደለም፣ የሙስሊም ብቻ የሁሉም ነው። እኔ ሰው የምገመገመው በማንነቱ ነው። እንግዲህ ይቅርታ አድርጉልኝና ሰው አንደኛ እኛ ሃይማኖት ተቃውሞ አይደለንም፣ ሙያችንም አይደለም፣ የተጠራንበትም ዓላማ አይደለም፣ አይመለከተንም። የኛ ስራ ሰው መርዳትና ሰው መርዳት ብቻ። ምን አይነት ሰው? በጣም የተጎዳ ሰው ከጎዳና እናነሳለን፣ እናኖራለን። ከዛ ውጭ ደግሞ መንፈሳዊ ግዴታችንን ማሟላት ግዴታ ደግሞ አለብን። ለምሳሌ የሙስሊም ወገኖቻችን አሁን እኛ ግቢ የራሳቸው መስጊድ አለ፣ ሀጂ ያደርጋሉ። በጣም ጎበዝም ናቸው በነገራችን ላይ እነ መሐመድን የመሳሰሉ እነ ሙራድ እነ ፋጡማ በጣም ከሚገራርሙ ሰዎች ያሉበት ቦታ ነው። በጣም ባደንቃቸው። አንድ አባት ነበሩ ነው አሁን አርፈዋል። በጣም ቁርአን የሚቀሩ በጣም በቃ አንዋር መስጊድ የነበሩ ናቸው ብሎኛል። በጣም ትልቅ አባት አርፈዋል በነገራችን ላይ እና ትልቅ አባቶችም ያሉበት ቦታ ነው መቄዶንያ ማለት ነው። አዲስ አበባ ብቻ አይደለም መቄዶንያ ደግሞ ያለው። እንግዲህ አሁን 45ኛ ወራቤ ስንከፍት ለምሳሌ ሁሉም እንግዲህ አሁን እንደዚህ ነገር አይመቸኝም ነበር ግን አስፈለገ ብዬ ነው እንጂ አሁን ቀብሪ ዳር፣ ደጋቡር፣ እንደዚህ ደሴ፣ ሞያሌ፣ ያቤሎ፣ ነገሌ ቦረና፣ ወራቤ ሌሎችም ቦታዎች 100% ሙስሊም ያለበት ኤሪያዎች ናቸው እና በቀጣይም አሁን ወደ 250 ለማድረስ እናስብ ብዙ ቦታዎች አሉ ኢቭን ክርስቲያን የሌለባቸው ማለት ነው። እንዳሰብ ነው መጥቀስም የሌለብን ነገር ነው ሲጀመር በነገራችን ላይ የእስልምና ሃይማኖትን የምወደው ሃይማኖት ነው ማለት ነው። ቴንክ ዩ በጣም ነው። ለምን መሰላችሁ? የእውነቴን ነው ዲሲፕሊን አለ በጣም። አሁን ለምሳሌ ሴቶች ይሸፋፈኑ ይላል አይደል? በነገራችን ላይ የኛም ህግ ነው። እኛ ይላል እኮ መጽሐፍ ቅዱስ ላይ ክርስትናም ሴቶች መሸፋፈን እንዳለባቸው ለባሎቻቸው መታዘዝ መገዛት ይሄ የክርስቲያንም ህግ ነበር በነገራችን ላይ። ግን ያው እኛ ትተነው ነው እኛ ስንተው እናንተ ደግሞ ቀጠላችሁ ማለት ነው። ስለዚህ በተለይ በዚህ በመጨረሻው ዘመን ደግሞ ዓለም ያው ኦልሞስት ባበድንበት ጊዜ እንደዚህ ስትሪክት የሆነ ሃይማኖት ነው የሚያስፈልገው። ወደዚህ መንገድ ቀጥታ በቃ መንገዶች ይሄ በጣም እና ዝም ብሎ ከማክበር ለምሳሌ ሁሉንም ሃይማኖት እናክብር በሚለው አይደለም የማየው ማለት ነው። ትክክለኛም ለዘመኑ የሚያስፈልግ ሃይማኖት ለዘመኑ የሚያስፈልገው ምንድነው መንገድ የማይሰጥ ማለት ነው። ስትሪክት የሆነ ሃይማኖት መሆን አለበት። በቃ ከዓለም የደረሰበት ነገር መጥፎ ስለሆነ ትንሽ ክፍተት ከተፈጠረ ከባድ። ስለዚህ በዛ ነው የምወደው ማለት ነው። እና በጣም ነው የማመሰግነው። ቅድም እንዳልኩት ይሄ የሁላችንም ቤት ነው። እኔ አንድ ነገር ለምሳሌ ኡስታዝ ጀማል አሁን አንተ እንደ ኢቭን የማልፈልገው ነገር ቢሆን እንኳን የኔ ስላልሆነ በግድ ያደርጋለሁ ማለት ነው። ሙሉ መብት የለኝም ማለት ነው። ስለዚህ በደንብ እርግጠኛ ነው የተደበቀ ምናምን ሐሳብ የለንም። እኛ ግልጽ ሐሳብ ነው። በቃ ማንም ሰው የሁሉም ቤት ነው። ሁሉም ሃይማኖት ይስተናገዳል። እስልምና ሃይማኖት ደግሞ ቅድም እንዳልኳችሁ የኔ እምነት ማለት ነው። በቃ እምነቴ ማንም ምን ቢል አልቀበሉም ቢላችሁም እንዳትቀበሉ ማለት ነው። ያ ካሊድ ያውቃል። ለምሳሌ ጊዜ የነበሩ ሰዎች አሁን ያውቁኝ፣ እኔ የሚያውቁኝ ሰዎች ያውቁኝ። ስለዚህ